ኪንጎ በጣም ፈርቷል። ለዳይመንዲ ወደ ገጠር ሲሄድ ገንዘብ ስለሚያስፈልገው ሀብታም ከተባለና ከሆነ ሰው ገንዘብ ሰርቀዋል። በዛ በሰረቁት ደግሞ ወጣት ስለነበር ሰውየው በወጡ በገቡ ቁጥር ይቆጣጠራቸዋል። ዳይመንድም ፈርቶና ተንቀጥቅጦ ነበር፣ ግን ደግሞ ገጠር በመሄዱ ተገላግሏል። አሁን ያለው ኪንጎ ነው። በቃ በመሸ በነጋ በጠባ ቁጥር ነፍስየው ልወጣ ምንም አልቀረችው። ከኋላ የሆነ ሰው ሲመጣ እሱ የሰረቁት ሰውዬ ባለቤት ስለሚመስለው እየደነገጠ ግራ ገብቶታል። ሩጫውንም ተያይዞታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሆኑና አበረታቱኝ። ነባሮች ላይክ ሼር ማድረጋችሁ እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር ቅምጥል እሳት ለብሳ ጎርሳ ባቡሬ ጋየውሽ እንደዛ ማነው ዳይመንድ ጋየውሽ ኪንጉ ጋየውሽ እንደዛ ምንድነው እንደዛ ሲያረግሽ የነበረው እዚህ ሰፈር ለሰፈር ምን እንደዚህ ያረግሻል ብላ ጉሮሮዋን ይዛ አንቃ የምታረጋግር ግራ ገብቷል ነበር። የባቡሬ እናት ተይ ቢሏትም አልሰማችም። በመጨረሻ ባክሽን ልጄ ተይ ብለው እጇን መንጭቀው አስጥለዋታል። ስለተፈጠረው ነገር ቆይ አንቺ እንዴት ብታስቢ ነው እኛን ልታረጋጋ ባትመጣ ኖሮ ሰፈር ምን ትሰራለች ብለው የባቡሬ እናት አረጋግተዋታል። የባቡሬ እናትን እሺ ደግ ብላ ተረጋጋች በኋላ ኪንጎ እየሮጠ ሆነ ቦታ ሄዷል። ከኋላው በቃ እየተከታተለው ነው ያ ሰውዬ። ሆነ ጫካ ውስጥና እንደተለመደው የሆነ ድብርት ውስጥ ሲገባ ቁጭ የሚልባትና የሚያሳልፍበት ቦታ እዛ ቁጭ ብሎ እንትና ቅምጥል መጣች። ይቅርታ በጣም ይቅርታ አድርግልኝ፣ በቃ አንተ ስትለኝ ማመን ነበረብኝ፣ መጠራጠር አልነበረብኝም እያለች እየተቅለሰለሰች ይቅርታውን ፈልጋለች። ኪንጎ እንደዛ ማድረግ አልነበረብሽም፣ ቢያንስ ማዳመጥ ነበረብሽ። እኔ እኮ በቃ ከጊዜ በኋላ ተቀይሬያለሁ። በልቤ ብዙ ትልቅ ቦታ አለሽ። ገጠር ሄደሽ እኛን ተከትለሽ እነ ዳይመንድ ጋር ያሳለፍሽው አባትሽም ከሞተ በኋላ በሀዘኑም በሁሉም ስንቀራረብ በልቤ የሆነ ነገር ተፈጥሯል እና ልታምንኝ ይገባል። ለምንድን ነው እንደዚህ የምትሆኒው ሲላታው ልክ ነህ፣ ላምንህ ይገባል። በጣም ይቅርታ አድርግልኝ ተባብለው እርቅ ወርዷል። ቤት ውስጥ እያመለጠ ስለነበር ከና ፍቅር ቤት ነበር። ከሌባው አምልጦ በሩን በደንብ ቆርቆሮ ሲከፍቱለት ምንድነው ምን ተፈጥሮ ነው ብሎ አሹ ከፈተለት። እባክህን ከኋላ የሌባ እያሯሯጠኝ ነው፣ እዚህ ቤት ልግባ ብዬ ነው እና ምናልባት እስከሚያልፍ ድረስ ቢልም የፍቅር እናት የሌባ ቤት ማጠራቀሚያ አይደለም የኔ ቤት ውጣልኝ ብለው አባረውታል። በቃ እሱም ጥቁን በቃ ሌላ ፊት ሲያይ ደበረውና እሺ ብሎ ከቤት ወጥቷል። ወዲቱ ነው የሆነ ነገር ቢሆን በኋላ ጸጸቱን አልችሎም ተኋላ ልከተል ብሎ ተከትሎታል። አሹ ተኋላ ሲከተል ለካ ከቅምጥል ጋር ስለተታረቀ ሰላም ወርዶ ጨዋታ እየተጫወቱ በመካከላቸውም አልገባም ደስ ብሎኛል። አረ ይመችህ፣ እኔ እኮ የሆነ ነገር አደረገህ ብዬ መከተሌ ነበር እያለ በመሀላችን አዞ የሆነችውን ቤዛን አግኝቷት ስለነበር ነገር ማንሶካሶክ ነውና ሰውና ሰው ማባላትና ማጣላት እሷና ፍቅር ስራቸው ተክነው እሱ ነበር ስራቸውና ሄዳ ለፍቅር እናት እንደማየ ቆይ አንቺ ምንሽ ሞኝ ነው ሁሉን ሰው ለምን ታምንያለሽ? አሹኮ ያንን ኪንጎን ፍለጋ ነው ከኋላው እየሮጠ። እኔ ሳስበው ስራውን እንደነ ኪንጎና እንደነ ዳይመንድ ሌባ ሳይሆን አይቀርም። ዝም ብለሽ እኮ ነው ሳራ ሄርኩ ስላለሽ ብቻ ምነሽው ከዚህ ከቤት ሲወጣ ሌብነት እየተማረ እየመጣ ነገ ጧት አንቺንስ ቢሰርቅሽ እያለች የውሸት ማአት ወሬ ደርድራ የፍቅር እናት ልቧ ላይ ቅሬታ እንዲሰፍንባት አድርጋለች። በቃ እሺ ልሄድ ብላ ከቤት ተወጣይ በኋላ ሮማንን ጠርታ የፍቅር እናት አሹ የት እንደሆነ ታውቂያለሽ አለቻት። ሮማንም በቃ ግዴታ መዋሸት ስላለባት ስራ ብሎ ወጥቷል፣ አሁን ይመጣላትዬ አለች። አሹ መጥቶ እርግጠኛ ሆና እስከምትረጋግጥ ድረስ ግራ ገብቷታል። ከመጣም በኋላ ሮማን ቀደም ብላ እቤት ውስጥ ችግር ተፈጥሯል። ያቺ ቤዛ ተብዬዋ አግኝታለች መሰለኝ ኪንጎን ስትከተለው አይታለች መሰል መታለት እየነግራችኋለች። ስለዚህ በቃ ስለ ስራ ነው የወጣው ብለህ እንደማንም ማሳመን አለብህ ብላ ነገረችው። ወይኔ እቺ ተንከሲሳው አግኝታ የነበረ ምን አይነት ይቱናት እንደዛ ቁመን ስታወራኝህ ብላ ሳዳምጣትን መጥርጥር ነበረብኝ እያለ
ለትዬ ሊያሳምናቸው ቢሞክርም ፍቅር ተብዬዋ በተለይ እሳት ጋዛር ከፍክፋባት ስለነበር ልታዳምጣቸው ፈቃደኛ አልነበረችም። ብቻ ይቅርታ ብሎ እንደማንም አጉመትምቶ ቁጭ አለ። ገጠር አካባቢ ስንሄድ የአደይ አባት በቃ ከሰፈሩ ተፈሪ በቃ ባለ ሀብት ገንዘብ ያለው የሚፈልገውን ነገር የሚደረግለት ጫኔና አለልኝ እንደ ሰራተኛውና እንደ ዘበኛው የሚቆጠሩ ሰዎች ናቸው። በቅርቡ ከአሜሪካ አባቱን ቀብሮ ለመሬት መከፈልና የአባቱን ንብረት ለመውሰድ የመጣው ልጅ እንደገና ደግሞ የሚያፈቅራትና የሚወዳትም ልጅ ስላለች የአባቱን መሬትና ንብረት ከአደይ አባት ተቀብሎ በራሱ በስሟ ዙሮ ለማስተዳደር ትዳር መስርቶ በቃ ትልቅ ደረጃ ለመድረስ ነው የመጣው። የሚያፈቅራትንም ልጅ እስከዛሬ አንቺ በልጅነትሽ እንደዚህ ስትንዘላዘል እየተባለች ማንም እየመጣ ሲሰርባትና ሲሳለቅባት የነበረው ዛሬ በቃ ከዚህ በኋላ ጥዬሽ አልሄድም ብሎ ቃል ከገባላት በኋላ ወደፊት ምን ማድረግ እንዳለባቸው እያወሩ ነበር። በዚሁ መሀል የልጅቷ አጎት ከሀገር ወጥቶ ስለነበር ድንገት መጣባቸው እንድትተቃቀፉ። አንቺ ውርደታም የድሮ እያለ የሀገር መሳቂያና መሳለቂያ ያረገኝ አነሰና አሁን ደግሞ ሁለተኛ በአደባባይ ምን እያረጋችሁ ነው ብሎ ጮኸባቸው። እሳቸውም ቢሆን ልጁም ቆፍጦን ብሎ በቃ ከዚህ በኋላ እኛ ህፃኖች አይደለንም፣ አዎ አጥፍተናል ከዚህ በፊት፣ አሁን ግን በቃ ወዳታለሁ ሚስቴ ነው የምትሆነው እያለ ሲነግረው እንዴት ብትንቀኝ ነው ባክህ፣ አፈቅራታለሁ ወዳታለሁ እያል ከፊት የምትሞላፈጠው አለ። ምን ችግር የለውም፣ ለማንኛውም በወግ በማድረግ ጠይቄ ሽማግሌ ልክ ያገባታለሁ፣ አንተ ዝም ብለህ አትዘባርቅ እያሉ የማይሆን ነገር ተናገሩ። በሌላ በኩል በቃ የአደይን እህት የተመኘው ጫኜ ነው ተብዬው በቃ አንቺ ልጅ እንደ ሰው ሴት ላርግሽ ብል ላግባሽ ብል እምቢ አልሽ አይደል ጠገብሽ አይደል እያለ እየሞለፈጠ ሲያስቸግራት እናቷ ከኋላ መጥተው ምን አድርጊ ነው የምትላል ልጄን? አንተ ሰው ጤና አይደለህም እንዴ? ሮማንን ያቺ ምስኪን ልጅ እንዴት እንዳደረክና እንዳሰቃየሃት የረሳንልህ መሰለህ? ደግሞ ምንስ ቸግሮኝ ነው አንተ ላንተ ምድራት? እኔ ማን ጠይቅ ያለኝ? አንቺን ማን ጠይቅ ያለኝ? መጠየቅ ያለብኝን አባቷን እጠይቃለሁ ብሎ ሲሞላፈጥ እስኪያ ያሳደግኳት እና እኔ ስንት መከራዬን አይቼ ያሳደግኳት እዚህ ደረጃ ያደረስኳት እኔ እናቷ ነኝ። እሳቸው ምንም አያገባቸውም። ልጃቸው ብትሆንም የመዳር መኳል ግዴታ መብት የላቸውም ብላ ኮስተር አለችባቸው እናቷ። በቃ ነይ እንሂድ ተብለው እጇን ይዛቸው ሄዳለ። የቤት ከሄዱ በኋላ በቃ ተረጋጊ እናቴ፣ ምንም ይፈጠር የለም በቃ አይዞሽ ተባባሉና ስለ አደይ በመሀል አነሱ። እማዬ ዴቭ እየመጣ እኮ ነው። ዴቭ ማን ነው ደግሞ? አታውቂውም ለካ። እንደውም በቀደም አባዬ አግቶት ምናምን ስትላቸው እነሱም ማስታወሱ። እማ እንዴት የተባረከ ልጅ ነው ያ ልጅማ። እና ታዲያ በሰላም ነው የሚመጣው? ምን ሆኖ ነው? እኔ እንጃ እማዬ፣ ብቻ እኔ በመምጣቱ ደስተኛ ነኝ። በጣም ቆንጆ ጥሩ ልጅ ነው፣ ደስ የሚል ልጅ ነው። ደግሞ እወደዋለሁ ስትል እወደዋለሁ ማለት አይ ማለቴማ ጥሩ ልጅ ነው፣ ጸባዩ ሁሉ ነገር ደህና ልጅ ነው። ብታይ ከዚህ ሲሄድ እኮ እዛ አደይ ጋር ሐኪም ቤት ስታከም የተንከባከበኝ እና ደግሞ አደይን በጣም ይወዳታል፣ ይንከባከባታል። ጥሩ ሰው ነው፣ ለዛ ነው ለሌላ አይደለም ብላ እናቷን አረጋጋቻቸው። እናትየው እወዳለሁ ስትል ምን ፍቅር ምናምን የሚባለውን ቶሎ ብለው አስቡ እና አደይ ተቀበሉት ብላለች፣ እየመጣ ነው የሚሆነው አለችሁት። እሳቸውም ኧረ ምን ችግር አለ ሀዲያ፣ እንዴት የተባረከ ልጅ ነው፣ በሰላም ይምጣ እንጂ በደንብ ነው የምንቀበለው አሏት። በቃ እንዲሁ እያሉ ጨዋታቸውን እንደቀጠሉ ሮማን ለሙዬና አደይ ስለተፈጠረው ነገር እያወሩ ነበር። በተለይ ለሙዬ ከባቡሬ ጋር መታረቋን ደስ ብሏት አለ። እቤት ከገቡ በኋላ ምንድን ነው የሚያምሽ? ሐኪም ቤት ልውሰድሽ እያለ መድኃኒቱን እንድትጠቀም ምግብ ሰርቶ እያጎረሳትና እያበላት ነበር። እሷም ስላጠፋው ጥፋት ይቅርታ አድርገህልኝ ስለታረከኝና መልሰህ ቤቴ ስለመጣ ደስ ብሎኛል። ከዚህ በኋላ ቤቴ ነው መራቅ የለብህም ብላ ነገረችው። ቆይ አንቺ ግን ምን አስበሽ ነው? ከልጅቷ ጋር እንደዛ ሰው ገለሽ ነበር እኮ አንቀሻት። ምን አስበሽ ነው አላት። ምንም፣ ልጅቷ ቀለጤ ማለት ቀበጥ ነገር ናት። ላንተ የምትገባ ሰው አይደለችም። በቃ ከድሮ ጀምሮ ዝም ብላ ከኔ ጋር ጭምድድ ነው የምትለው አለች። ምን ማለት ነው ደግሞ? ማለት ልጅቱ ደህና ናት፣ ያው ትንሽ ቀበጥ ነገር መሆኗ ነው እንጂ እያለ ሲናገር ባቡሬ ብላ ኮስተር ስትልበት በቃሽ አትናደጂ፣
ለማንኛውም እያለ ስለ ሁሉም ነገር አመሰግናለሁ፣ ተረድተኸኝ ሁሉን ነገር አንተን የሚመስል ጓደኛና ወንድም ስለሰጠኝ ደግሞ ሁሉም ነገር አመሰግናለሁ እያለች የቀረበውን ምግብ መብላት ጀመሩ። መድኃኒቷንም ሰጣት። በመሀል አደይ የባቡሬን እናት ስላገኘቻቸው በቃ የተፈጠረውን ነግራቸዋለች። አደይ ባቡሬ እናት ቤት ሄደው ቡና አፍልተው ከጠጡ በኋላ ሰላምዬ ነው የሚሏት ለሊን እና ሰላምዬ ናፍቃኛለች፣ ሂደን ማየት አለብን፣ ልጄ ራሱ ባቡሬ ካየሁ ቆይቷል ብለው ወደነ ለሊ ቤት ሄደዋል። እየተጓዙ እያለ የተፈጠረውን ነገር ስለነገረቻቸው ምን ሆንሽብኝ ልጄ፣ ምንድነው የተፈጠረው? ምን ነው አመመሽ? ምንሽን? እያሉ እንደ ልጅ እቅፍ አድርገው የተፈጠረውን ነገር ጠየቋት። ማን ነግሮሽ ነው? ይቅርታ እኔ ነኝ የነገርኳቸው። ያው የተፈጠረውን ነገር በምን ሆንሽ ምን ሆነው ነው የጠፉት ሲሉኝ ያለውን ነገር አስረዳኋቸው ብላ አደይ ነገረቻት። ስለ ሁሉም ይቅርታ አያስፈልግም፣ ይሄ ያለ ነው። ህመምም ችግርም ምንም ቢመጣ አብረን መጋፈጥ አለብን። ምንድን ነው በደበቅ አለች የባቡሬ እናት። በቃ እሺ እንደዚህ ጤንነትሽን ካየሁሽ ልሄድ ወደ ቤቴ ብለው የባቡሬ እናት ብድግ ብለው ባቡሬ እንዲሸኘኝ አደረጉ። ባቡሬ ቁጭ ብሎ እናቴ በጣም ናፍቀሽኝ ነበር እኮ ለምን ትሄጃለሽ ብሎ ቅፋ አደረጋት። እኔ ምልህ ተንከባከባለሁ ሙዬን፣ በጣም ጥሩ ልጅ ናት። ጥሩ በቃ ላንተማ እንደውም ሚስት ብትሆን ደስ ይለኛል፣ ግን ደግሞ ያው ስብራት አለባት፣ ተጠንቅቀ ተንከባከባት አሉት። ውይ እማዬ የእሷን ውለታ ከባድ ነው። አዎ ልጄ የእሷ ውለታ ከባድ ነው። ከዛ ከብድነት በእሷ ውለታ እዚህ ደረጃ ደርሻለሁ። አንተ ልጄንም የኔ ልጅ አይደለም እያልኩ ስንት ሳመናጭቅህ ዛሬ ላይ እንደዚህ አይነት ሁኔታ ላይ እንድኖር ሰበቡ የሆነችው እሷ ናት። እኔ እንጃ የእሷን ውለታ እንዴት እንደምመልስ እያሉ የባቡሬ እናት አነሷት። እናም ማየ የእሷን ውለታማ መመለስ ካለብሽ ታውቂያለሽ ቤተሰብ እንደሌላት እናትም ይላትም በቃ እንደኔ ውደጃት፣ እናቷ አሁን ይላት፣ ተንከባከቢያት፣ እሰቢላት፣ በተዘዋዋሪ ያው ውለታዋን ከፈልሻት ማለት ነው አላት። እሺ እሱማ ቃሌ ነው፣ ግድ ነው፣ ልጄ ናት፣ ታንተ ነጥዬ አላያትም፣ በል ሂድላት ተመልሰ የሆነ ነገር እንዳትሆን ብለው ብቻዋን እየሄዱ እያለ ቤዛ ተብዬዋ ከየት መጣች ሳይባል መጣች። ቤዛ በሆነ ባልሆነው ከነ ባቡሬ ከሁሉም በቃ ከነ አዴ ከነ ለሙዬ ከነ ፍቅር እናት ሁሉም ጋር ስለተጣላች ገንዘብና ንብረት የምትበላበት ውሸት እየመረጠች ነበር። በመጨረሻ የባቡሬን እናት ካገኘች በኋላ ለምለምና ለሊ እስበሳቸው እንደሚጣሉ በተለይ ደግሞ አደይ ተብዬዋ ለምለምን የፈለገቻትና የወደደቻት የተጠገቻት ለገንዘቧ ብላ ነውና የሚዋደዱ ጓደኛሞች አይደለም፣ ለሰው ይምሰልን ነው ፊት ለፊት እንደዚህ እየተዋደዱ የሚያስመስሉት እያለች የማይሆን ወሬ ለባቡሬ እናት ነገረቻት። የባቡሬ እናት ለሙዬንና አደይን በደንብ ጠንቅቀው ስለሚያውቁ በቀላሉ አልታመኑላትም እና ሀላሏትም ነበር። አንቺ ልጅ ምንድነው የምትዩ? እኔ ማላቃቸው ነው እንደሚመስልሽ? በጭራሽ እንደዛ አይነት ባህሪ አይቼባት አላቅም። አደይን ጥሩ ጓደኛዋ ናት፣ እንደ እህቷ ስስት እያለች የምታስብላት። ቆይ ምን አስበሽ ነው እኔን የጥፋተኛው ጊዜና ሰዓት ከስክሼ ካንቺ ጋር ብዬ ነገር ማዳመጥ? የተለየ ጥሩ ነገር ሆነሽ ወይም ችግር ገጥሞሽ ልረዳሽ አስቤ ነበር። በየራስሽ ጉዳይ ጥለዋት ሄደዋል። እዛው ቁጭ አለችበት አስቀምጠዋት ምንም ሳይሰማትና ያሰበችውን ሳያሳኩላት ጥለዋት ሄደዋል። በመጨረሻም በቃ አይመሽን ለመሽና እንዴት ተለመደው ኪንጎ በቃ ከሆነ ቦታ ወደ ቤቱ እየሄደ እያለ ለካ ቀን ላይ ሲያስፈራራው ለዳይመንድ ሰርቀው ወደ ገጠር ስለሚሄድ ገንዘብ ስለሚያስፈልገው ለሱ ብሎ የሰረቁት ልጅ በውጫ መግቢያቸውን ስለሚያቅ በየት እንደገባ ሳይታወቅ ከኋላው ተከትሎ በደንብ ደብድቦ በቃ ደም በደም አድርጎ በቃ አሰቃይቶ ለቆታል። እና ድራማው እዚህ ላይ ያበቃል። ወይኔ ኪንጎ አሳዘነኝ ምስኪን። ደግሞ የሚያስጠላው ነገር የፍቅር እናት ማለት ነው። ሁሌም የሰው ልጅ አንድ አይነት ይሆን ይመስል በቃ አንድ ጊዜ ከተሰረቀ አንድ አይነት አድርገው የሚያስቡት ነገር እና ሌባ ነው ብለው ከዛ ቤት ማባረር አልነበረባቸውም። እና ሌባ ነው ብለው አባረውት ያው እንግዲህ ማታ ተደብድቦ ተቀጥቅጦ ይህን ነገር ከሰሙ ያው ይጸጸታሉ ብዬ አስባለሁ። እና ውድ ቤተሰቦችዬ ይህን ይመስላል የአደይ ድራማ። በሌላ ፓርት እስከምንገናኝ መልካሙ ሁሉ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።